በኦርቶዶክስ አስተምህሮ በራእይ 12 ከቁጥር 1 ላይ ታላቅ ምልክትም በሰማይ ታየ፣ ፀሐይንም ተጎናጽፋ ጨረቃ ከእግሮቿ በታች አላት፣ በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ተብላ የተጠቀሰችው ሴት እናንተ ስታስተምሩ የኢየሱስ እናት ማርያም ናት ሲባል ሰምቻለሁ። ይህች በራእይ የተገለጸችው ሴት እናንተ እንደምትሉት ሆኖ ማርያም ከሆነች እዚያው ምዕራፍ 12 ላይ ከቁጥር 14 ላይ ስለ ሴቲቱ ሲናገር እንዲህ ይላል። ከእባቡም ፊት ርቃ አንድ ዘመናትም የዘመንም እኩሊታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት ተብሎ ተጽፏል። ይሄ 2 ክንፍ ምንድነው ለሷ የተሰጣት? እርሷ ሰው አይደለችም ወይ? ምን አይነት ክንፍ ነው የተሰጣት? ማርያም ናት ካላችሁ ነው። ያው መልሱ ለተክልዬ ለጻድቁ የመለስነው አይነት መልስ ነው በቤተክርስቲያናችን አስተምሮ። ስለዚህ ስንመለስ እዚህ ጋር ምን ብለን ነው ምን መልሰው? እመቤታችን ጠያቂያችን እንደጠየቀን እንድትበር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት ሲል ያ ክንፍ ምንድነው እያለን ነው። ስንመልስ 2 ክንፍ አላት የተባለው የአዳም የበደል ሞት ወይንም ጥንተ አብሶ ወይንም የውርስ ኃጢአት የሚባለው ኃጢአት እንዳይዛት እንዳያስቀራት እርሷ ንጽሕት ስለሆነች እርሷ ቅድስት ስለሆነች ቅድስናዋን ንጽህናዋን ድንግልናዋን ለመናገር በዲያብሎስ ቁራኝነት አልተያዘችም። የአዳም በደል የለባትም። ንጽሐ ስጋ ንጽሐ ነፍስ። ይሄንን ቃል በሉልኝ። ንጽሐ ስጋ በሉ። ንጽሐ ስጋ ንጽሐ ነፍስ። የነፍስ ንጽህናና የስጋ ንጽህና ይሄ 2ቱ ነው የእመቤታችን ምን የተባለው ክንፍ የተባለው። ንጽሐ ስጋ ስላላት በስጋ ኃጢአት አልተገኘባትም። ንጽሐ ነፍስ ስላላት በሐሳብም ኃጢአት የለባትም። ይሄ 2ቱ ስለሌለባት እመቤታችን ሞት አልያዛትም፣ ዲያብሎስ አልያዛትም፣ የአዳም በደል አልያዛትም። ወዴት ሄደች? ወደ ልጇ ወደ ሰማይ በረረች በ2ቱ ክንፏ። ይሄ ነው 2 ክንፍ። ክብር ምስጋና ለመድኃኔዓለም ይሁን። የእመቤታችን ክንፍ ይሄ ክንፍኛ የለንም ስለሌለን። ከዚህ አንፃር አበው ሲያስተምሩ እመቤታችን በዚህ ንጽህናዋ በዚህ ቅድስናዋ እህተ መላእክት ትባላለች። ምን ትባላለች? የመላእክት ምን ማለት ነው? እህት። መላእክት ልዩ መገለጫቸው ክንፍ ነው አይደለ? እህተ መላእክት የተባለችው እመቤታችንም ደግሞ ልዩ መገለጫዋ ከሰው ዘር ሁሉ ንጽሕት ቅድስት ሆና በመገኘቷ ልዩ መገለጫዋ ንጽሐ ስጋና ንጽሐ ነፍስ መርገመ ስጋ መርገመ ነፍስ የሌለባት ይሄ የስጋ ንጽህናና የነፍስ ንጽህናዋ ክንፍ ሆኖ ይነገርላታል። በዚህ ምክንያት እመቤታችን የመላእክት እህት ትባላለች። አንተን አላልኩ። እመቤታችን አዳም ኃጢአት ሳይሰራ በነበረበት ማንነቱ በኤደን ገነት ሳለ ሱራፌልና ኪሩቤል ይላላኩት ነበረ ወንድማችን እያሉ። እሱ ግን ያንን ወንድማችን የተባለበትን ማንነት በኃጢአት አግዱፎታል። ያልጎደፈው ማንነት የተገኘው ድንግል ማርያም ላይ ነው። ንጽሐ ስጋና ንጽሐ ነፍስ የእመቤታችን ክንፍ የተባለው ወይንም 2ቱ ክንፎች የተባሉት እነዚህ ናቸው ማለት ነው። እሺ ሌላኛው 4ኛ ጥያቄ አቡነ ተክለ ሃይማኖት ገድላቸውን ሳነበው ተክልዬን ይዟቸዋል። ይሄ ሰውዬ ዛሬ ድጋሚ ነው አይደል ጥያቄ ጠያቂያችን ማለት ነው። አቡነ ተክለ ሃይማኖት ሰይጣንን አመነኮሱ ይላል በገድላቸው። እንዴት ሰይጣን ሊመነኮስ ይችላል ነው ጠያቂው። እንደው ዝም ብሎ በደረቁ ካነበቡት እኮ አይገባም። የኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ጀምራችሁ ስታነቡት ዝቅ ብሎ ጴጥሮስን ካመሰገነው በኋላ ስለ ኢየሱስ ክርስቶስ እውነተኛ ምስክርነት ከሰጠ በኋላ ቅዱስ ጴጥሮስ በክርስቶስ ተመስግኗል። በኋላ ግን ጴጥሮስ ኢየሱስ ክርስቶስ እኔ ሰቀላለሁ፣ እሞታለሁ፣ እነሳለሁ፣ ዓለምን አድናለሁ ሲል
የጴጥሮስ እምነት ቅድም እንዳልኳችሁ ከጻፍት ፈሪሳውያን ወገን ኢሴንሶች የሚባሉ ቡድኖች አሉ። ኢየሱስን መልአክ የሚሉ እየሰማችሁ ነው። ጴጥሮስም እንደሱ ነው የሚያስበው። ኢየሱስ ክርስቶስ ሳይሰቀል ሳይሞት ሳይነሳ ዝም ብሎ እንዲያድነው ነው የሚፈልገው። ከዚያ ጴጥሮስ ምን አለ? አረ ጌታ ሆይ አይሁንብህ፣ እንዳትሞት እንዳትሰቀል ሞትንም ድል ከኛ እንዳትለይ አለው። ያኔ ጴጥሮስ ምን አለው? ማን ነው? ኢየሱስ ክርስቶስ ምን አለው? አንተ ሰይጣን አላለው? ምን አለው? አንተ ሰይጣን አለው። ጴጥሮስም በአካል አይደለም ሰይጣን ያለው፣ የሰይጣን ትምህርትን የሚከተል ምክንያቱም የሰውን እንጂ የማንን አትሰማም አለው? የእግዚአብሔርን አትሰማም አለው። እዚህ ጋር ሰይጣን የተባለው ማን ነው? ጴጥሮስ ላይ ያደረ ሰይጣናዊ ትምህርት በሰዎች በኩል በኢሴንሶች በኩል የመጣ ትምህርት የዛ ተከታይ ነው። ሐዋርያት ሁሉም ሲከተሉት የየግል እምነታቸውን ይዘው ነው የተከተሉት። በኋላ ነው እየጸዱ ክርስቲያኖች የሆኑት። የሐዋርያት ሥራ ምዕራፍ 11 ከቁጥር 26 ላይ ሐዋርያትም ደቀ መዛሙርቱም በአይሁድ ክርስቲያኖች ተባሉ ይላል። እስከዛ ክርስትና ማልታየባቸውም በደንብ እስከዛ የየግል እምነት ነበራቸው። በየግላቸው የሚሄዱበት ብዙ መንገድ ነበረ። የጠራ ክርስትናቸው መስበክ የጀመሩት በኋላ ነው። ጴጥሮስ ከመጣበት ከሱ ከቤተሰባዊ ታሪክ ከመምህራኖቹ ኢየሱስን እንደ መልአክ ቆጥሮት ነበር። ይሄ የማ ትምህርት ነው አለ ኢየሱስ ክርስቶስ? የሰው ሰይጣን የተባለው እዚህ ጋር ማን ነው? ሰው። ስለዚህ አቡነ ተክለ ሃይማኖት ሰይጣንን አመነኮሱ ተብሎ ቢጻፍ ያመነኮሱት ሰይጣን ያደረበትን ሰው አስለቅቀው ነው ማለት ነው። ግልጽ አይደለም? ሰይጣን ያደረበት ሰው አለ፣ አጠመቁት፣ ፈወሱት። ያን ሰውዬ ግን አጠመቁት። ጸሐፊው ይሄንን ለመግለጽ መጽሐፍ ቅዱስ የሚያውቅ ጸሐፊ ነው። ገድል የጻፈው እኮ የጴጥሮስን ታሪክ የሚያውቅ ጸሐፊ ነው ገድል የጻፈው። ጴጥሮስን ኢየሱስ ክርስቶስ አንተ ሰይጣን ብሎ እንደገሰጸው የሚያውቅ ጸሐፊ ነው ገድላቸውን የጻፈው። ስለዚህ ጻድቁ አቡነ ተክለ ሃይማኖት ያመነኮሱት ሰው እንጂ ሰይጣን አይደለም። ክብር ምስጋና ለመድኃኔዓለም ይሁን። ከዚህም ሌላ ኢየሱስ ክርስቶስ ሲያስተምር አጋንንት ያደረባቸው ለምሳሌ መግደላዊት ማርያም ስንት አጋንንት ነበረባት ይላል? 7 አይደለ? 7 አጋንንት። ያንን አጋንንት ከራሷ ላይ አስወገደና ኢየሱስ ክርስቶስ አነጻትና ያን ጊዜ እሷ በገንዘቧም በህይወቷም የሉቃስ ወንጌል ምዕራፍ 8 ላይ እንደተጻፈው መግደላዊት ማርያም ኢየሱስ ክርስቶስን በገንዘቧም በህይወቷም ታገለግለው ነበር ይላል። ዝም ብሎ ታገለግለው ነበር አይልም። ሲጀምር ታሪኩ ምን ይላል? 7 አጋንንት ይወጣላት ማርያምም ይላል። የሰማችሁ ነው? ስንት አጋንንት ይወጣላት? 7 አጋንንት ታገለግለው ነበር። ስለዚህ ኢየሱስ ክርስቶስን መግደላዊት ማርያም ታገለግለው ነበር ማለት ከናጋንንቷ ነው ታገለግለው እንዴ? አይደለም፣ ከነጻች በኋላ። ስለዚህ ጻድቁ አቡነ ተክለ ሃይማኖት አመነኮሱት የተባለው በቁሙ ሰይጣን ሳይሆን ሰይጣን ያደረበት የነጻን ሰው አመነኮሱ ለማለት የተጻፈ ነው። ጽርሐረ ያም ክብርሽ ገናና ነው